ለዚህ ትዳር መፍረስ ዋና ተጠያቂ እኮ አንተ ነህ። አሁን አስፈትቻለሁ ብትማር ይሻላል። የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስብ። ሰላም እንዴት ናችሁ የኔ ውድ ተወዳጅ ቤተሰቦች የኛ ምርጦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን እኛ ጋር ሁሉ ሰላም ነው ይመስገን። ያው የትላንቱን ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። ያው ብዬንም የኔንም ውሳኔ እኔ ወድጄ አይደለም ይሄንን ልወስን የቻልኩት ያው የሷም ጫና ስላለበት ከቤተሰብም ደግሞ ወንድሟ እኔና ያው ብዬን አብሮነት ስለማይፈልግ ከዛ አንፃር ነው የወሰንኩት እንጂ እኔ በፍጹም እኔ እንጃ ደጋግሜ ይቅርታ ጠይቂያት አብሬያት በሆነ ነው የምመርጠው። ከትዳሬ መለያየት አልፈልግም አሁንም ቢሆን ነገም ቢሆን ምክንያቱም በጣም ወደው ትዳር ነው ያለኝና ውብዬም የልጆቼ እናት ናት። በጣም መልካም ሚስቴ ናትና ብቻ ቤተሰብ ያው ዛሬ የውብዬን ወንድም እንግዲህ አስፈትቼዋለሁ። ያስፈታውበትም ምክንያት ውብዬ እንድትጨነቅ አልፈልግም፣ ቤተሰቦቿም እንዲጨነቁ አልፈልግም። ምንም እንኳን ለትዳራችን ጠንቅ ቢሆንም ትዳራችንን የማይፈልግ ቢሆንም እኔ ክፉ መሆን አልፈልግም። በሰዎች ህይወት መጥፎ ሆኜ ማለፍ አልፈልግም። ምንም ቢሆን መልካም ነገር ሰርቼ ማለፍ ነው የምፈልገው። ምክንያቱም ነገ በኔ ነው። ነገ ምን እንደሚገጥመኝ አላቅም። ዛሬ ለሰዎች መልካም ካልሆንኩኝ ነገ ደግሞ እኔ የምቸገርበት ብዙ ነገር የሚደርስብኝ ነገር ሊፈጠር ይችላልና በዛ ጊዜ ደግሞ ሰው ነው ለሰው መድኃኒቱ፣ ሰው ነው ለሰው የሚደርሰውና ያንን ታሳቢ አድርጌ ትዳሬንም ለማዳን ስለምፈልግ ዛሬ እንግዲህ ድንገት ማቃቸው ሰዎች ነበሩ። እንግዲህ በጣም ለምኛቸው ዛሬ መልቀቅ አንችልም ሲሉኝ ግን ደግሞ በጣም ለምኛቸው እንግዲህ ዛሬን ሊያሳድሩ ነበረ ግን እንዲለቀቅ አድርጌያለሁ። ይህንን ያደረኩት ተሸንፌ አይደለም፣ ፍቅር ስለሚያሸንፈኝ ነው። ውብዬም እንድትጎዳ ስለማልፈልግ ነው። ትዳሬንም ለመመለስ ስለምፈልግ ነው ይህንን ያደረኩት ማለት ነው። ዛሬ እንግዲህ አስፈትቼዋለሁ። አሁን አስፈትቼው ቀጥታ ነው እናንተ ጋር የመጣሁት ውብዬ ጋር ሊሄድ ማለት ነው። ማስፈታቴን ልነግራት ቤት ሊሄድ ነው። በጣም ደስ ብሎኛል። ፈጣሪ ይመስገን ስለተፈታ። እኔ ቀለል አለኝ። ለምን እንደሆነ አላቅም። እኔ ታስሬ ነበር እንዴ የሆነ የሰው መታሰር ራሱ እንትን እያለኝ ነበርና የሱ መታሰር ራሱ ጨንቆኝ ነበር። ያው እሱ መታሰሩ ራሴ እንደታሰርኩ ነው የቆጠርኩት። የራሴ ወንድሜ ነው እንግዲህ ያው ወንድም ማለት ነው አይደለ? እኔ እንደሌላ እንደ ባዳ አላየውም፣ እንደ ወንድሜ ነው ለኔ። ምንም እንኳን ብዙ ለኔ ላይ ክፉ ነገሮችን ቢያደርግብኝም ዛሬም ቢሆን የውብዬ ወንድም ነው። የውብዬ ወንድም ማለት ደግሞ የኔ ወንድም ነውና አስፈትቼዋለሁ። ከዚህ በኋላ እንግዲህ ትዳሬ ላይ ለሚደርሰው ነገር ኃላፊነቱን እንግዲህ እኔ ነኝ የምወስደው ማለት ነው። ምክንያቱም ያው እነሱ ሊያቆዩት አስበዋል። ከሰራው ነገር አንፃር ክስ እንድመሰርትበት ተፈልጎ ነበርና ክስም መመስረት አልፈለኩም። ክሱንም አንስቻለሁ፣ እንዲፈታም አድርጌያለሁ። በቃ ከራሴ ላይ እኔ ጫና ቀንሻለሁ ማለት ነውና አሁን ቀጥታ ውብዬ ጋር እንሄዳለን እና በቃ እኔ ይበቃኛል እውነት። በቃ ወንድሟንም አስፈትቼላታለሁ። ከዚህ በኋላ ሌላ ምንም ይዘን ነገር አለ ብዬ አላስብም። በቃ ትዳሬን ከውብዬ ጋር መልካም ህይወት መኖር ነው የምፈልገውና ቤት ልሄድ ነው። ቤተሰብ በጣም ጓጉቻለሁና በጣም ደስ ብሎኛል። ማንም ጋር አልደወልኩም። በቃ ቀጥታ አስፈታውኝ። ይሄው እናንተ ጋር ነው የመጣሁት። አሁን ቀጥታ ቤት ሄደን ውብዬን ሰርፕራይዝ አረጋታለሁ፣ እንዳስፈታው ነግራታለሁ። ነባባዬን ልጆቼን ምናምን አቅፌ ስማቸዋለሁ። አሁን ቤተሰብ አብረን ቤት እንሄዳለን። ቤት ሄደን ማለት ነው እንግዲህ ለውብዬ ነግራታለሁ ማለት ነው። በጣም ደስ ብሎኛል ስለተፈጠረው ክስተት ማለት ነው። ብቻ ውብዬም ደስ ይላታል ስለተፈታ።
ለማንኛውም ቤተሰብ አብረን እንሂድ። በጣም ደስ ብሎኛል። ውብዬ ጋር እዛ ያለውን ሪያክሽን ተከታተሉ። እችን አበባ ይዣለሁ። እኔ ደግሞ በቃ ሁሌ ውብዬ ጋር ሲሄድ አበባ ይዤ ነው የሚሄደው። በጣም አበባ ስለምትወድ ነው በዚህ አጋጣሚ እና በቃ ትልቁ የኔ ወጪ ማለት ነው ትዳሬ ላይ አበባ ነበረ፣ አሁንም አበባ ነው እና ለማንኛውም እዛ ሄደን ነው ብዬ የምንሰጥ ይሆናል። ተከታተሉን ቤተሰብ ነው እንሂድ። ወደ ቤተሰቦቼ ደርሻለሁ እና ወንድሟን ማስፈታቴን እንግዲህ ለውብዬ እነግራታለሁ። ደስ ይላታል ብዬ ተስፋ አደርጋለሁ። ነው ተከተሉ። እንዴ ምን ሆኖ ነው? መስኮቱ ክፍት እኮ ነው እንዴ! ቤቱ ባዶ እኮ ነው። ምንድን ነው የተፈጠረው? መጋረጃም የለም። ውብዬ እንዴ ቤቱ እኮ ባዶ ነው። ውብዬ እንዴ ልጆችን ይዛ ሄደች። ውብዬ አሹ ማን ነው? አሹ ውብዬስ አሹ ውብዬስ ናኦሚ ውብዬስ በእናትህ እሺ ውብዬስ የት ናት? ውብዬ ቁጫ ውብዬስ የለችም። ናኦሚ የለችም። የት ናት ውብዬ? ንገረኝ። ተረጋጋ። የት ሄዳ ነው? ንገረኝ። አሹ ንገረኝ እንጂ ኧረ በፈጠራችሁ ንገረኝ። ኩቻ ውብዬስ የለችም። የት ሄዳ ነው? አሹ የት ሄዳ ነው? እሺ ውብዬ የት ሄዳ ነው? እቃ እኮ የለም ቤቱ ባዶ። እሺ ውብዬ የት ሄዳ ነው? ንገረኝ። ተረጋጋ። ምንም የምናውቀው ነገር የለም ነው ውብዬ የት ሄዳ ነው እንዴ? አሁን ውብዬ ወንድም የት ሄዳ ነው? ውብዬ የለችም። እና እኛ ቤቱን እያጸዳ ነው። ምን ማለት ነው? የለችም ማለት የለችም ማለት ምን ማለት ነው? ምን እያደረጋችሁ ነው? ኧረ አሹ በእናትህ፣ ኧረ በእናታችሁ ከብላው ብዬ ነበር ና ረፍዷል። እሺ የት ሄደች? በቃ ምንም ጥቅም የለውም። አሁን ላይ ንገረኝ። እሺ የት ሄደች? እዚህ ያለች እንደምታየው ባዶ ነው። የት ሄዳ ነው? እቃ በሙሉ ወጥቷል። ቤቱ ባዶ ነው። እሺ አሁን የት ሄዳ ነው? ንገረኛ። የለችም። እና የት እንደሄደች እኔም አላውቅም። ለምንድን ነው የማትነግሩኝ? አንዴ ቆማችሁ ንገሩኝ። እንዴ ምን እያደረጋችሁ ነው? ተረጋጋ። መጀመሪያ ውብዬ የት ናት ነው ያልኳችሁ? ውብዬ የት ናት? ውብዬ የት ናት? ምን እየሆናችሁ ነው? ውብዬ የት ናት? ውብዬ የለችም። ተነስ። እሺ የት ናት ውብዬ? በቃ ቤቱን እየለቀቅን ነው። ምን ማለት ነው? እሺ ምን ማለት ነው መልቀቅ ማለት? አይተሃል? ጓዳውን ሁሉም ቦታ አይተሃል። እሺ የት ሄዳ ነው ውብዬ? አናውቅም። አይኛ ልጆቼስ? እኔ እንጃ ነው። እሺ ምንድን ነው? ቀልድ ነው እንዴ ያዛችሁት? ምን ማለት ነው? እስክትለቅ ድረስ አትነግሩኝም እንዴ ለኔ? ናይኛ እሺ ምን እሺ የት ነው ያለችው? የት ናት? የት ናት ውብዬ? እኛማ አናውቅም። ናይ ገረጃውን ያወጣን ነው። እኛም እቃ አውጡ ብላን በቃ የለችም። እሷ እንዳየው ነው። ቤቱ ባዶ ነው። የት ነው ሄደችው? ንገሩኝ። ወንድሟን አስፈታ አልተባልክም? ለምን ረፈድክ? ይሄን ሁሉ አስፈታውኝ እኮ ኩቻ። አሹ አስፈትቻለሁ እኮ ወንድሟን መጀመሪያ እኮ አልሰማልክም? አስፈትቻለሁ እኮ መጀመሪያ ለምን እኛን አልሰማልክም? አሹ በእናታችሁ የት ናት? እኔ ግራ ገብቶኛል። እሺ በእናትህ የት ናት አሹ? እሺ አሹ የት ናት ውብዬ? ውብዬ የት ናት? ኧረ በፈጠራችሁ እቃኛ መጋረጃ እያነሳን ነው። እሺ የት ሄዳ ነው? ቤቱ ባዶ እኮ ነው። እሺ የት ሄዳ ነው? ልጆቼስ? እሺ ልጆቼስ? ናኦሚ ሁሉ ነገር ይስተካከላል። ተረጋጋ። ምን እያላችሁኝ ነው? ምን እያደረጋችሁ ነው? እንዴ አትነግሩኝም እንዴ? እኔ ወንድማችሁ አይደለሁ እንዴ? በጣም አሳባለ። ምን እያደረጋችሁ ነው? እኔ ስማኝ፣ እረዳለሁ፣ አውቃለሁ። ናይ ግን እኛም ይኸው ምን ሆነ ነው አትነግረኝ? ናይ ይኸው እኛም ሳናስበው ነው አውጡ ብላ እኛ ስንመጣ ባዶ እኮ ነው ቤቱ ባዶ ነው። አሹ ምንም እቃ የለም። ክችሉም ሁሉም ነገር ባዶ ነው። እሺ ልጆቼስ የት ናቸው? እኔ እንጃ ከውብዬ ጋር ናቸው። ናይ እኔ እሺ የት ነው? እኛም ናይ ቤት ስንመጣ ይሄ እቃ ወጥቷል አግዙኝ ብላ ነው። አትንገሩ ተብላችሁ ነው? ነው እንደዛ አይደለም። አረ ንገሩኝ። የተጨነኩኝ እኮ ነው የተጨነኩኝ። አላሳዝናችሁም እንዴ? ዳጊ እንዴ ትዳሬ ፈርሶ በዛ ላይ ደግሞ ልጆቼን የማጥቼ እንዴት ይሆናል? እሺ አይነገረኝም። ቢያንስ ቤት ሲቀየር አይነገር። የት ሄዳ ነው? እሺ እኛ ምንም ቤተሰቦቿ ጋር ሄደች። እሺ ንገረኝ። እኔ አሁን ሄዳለሁ። ናይ ኧረ በእናትህ ተነስ። ናይ እሺ ንገሩኛ፣ ንገሩኝ። እሺ ንገሩኝ። የት ነው ሄደችው? ቤተሰቦቿ ጋር ልሂድ። መኪና ልጥራና ልሂድ።
ቆይ ናይ ተረጋጋ። እሺ የት ነው የሄደችው ንገረኛ። እንደዛ አይደለም ተረጋጋ ነው። እሺ የት ነው የሄደችው? እቃ እያወረድን ነው። በቃ ቤቱን ልቀቁት፣ እየለቀቅን ነው። እሺ የት ነው ብዬሄደችው? እሱን እኮ ነው የምጠይቅህ። እሷ ያለችው እኔ ስረጋጋ ያለውበትን አሳውቃለሁ። ለጊዜው ማንም ሰው እንዲያገኘኝ አልፈልግም፣ እቃውን አስወጡ ብላ ነው የሄደችው። እኛ ምንም የምናውቀው ነገር የለም። አንተ እንደምትመጣ አንተ ራሱ እኛ አናውቅም። ገብቶሃል አይደል? እሷ ያለችበትን ቀርታ አንተ አስፈታሁት እኮ ወንድሟን እኮ አስፈትቼ እኮ ነው የሚመጣው። አስፈታ አለችኝ፣ አስፈታሁት እኮ አስፈታ አላችሁኝ። እሺ ቃሌን አከበርኩኝ እኮ። ማስፈታት ጥሩ ነገር ነው እኮ ናይ ማስፈታት ጥሩ ነገር ነው። ልክ ነህ እኮ ማስፈታት አሪፍ ነው። ግን አሁን የት እንዳለች አናውቅም። የት ናት እንዴ እናንተ? እንዴት እሺ ቃውን እኮ እኛ እያገዝን ነበር፣ እያወጣን ነበር። አውጡ ተባልን፣ አወጣን። እሺ የት ናት? ሙሉ ቤት እኮ ባዶ እኮ ነው። በእናትህ እኮ ቤቱ ባዶ ነው። እኛም ስንመጣ የቀረው እንዲህ ያለ የቀሩትን እቃዎች አውጡ ብላን ነው የመጣነው። እሺ እኔ ምንድነው ማድረግ ያለብኝ? እኔ ተሰቃየሁ እኮ። እሺ እኛ እናስተካክለው። ራስን አረጋጋት ነው። ባዶ እኮ ነው። ከፍኩ ሙሉ ባዶ እኮ ነው። ምን ማለት ነው? እሺ እሺ የት ነው የሄደችው? በእናታችሁ ለእኔ ግልጹ ለምን ማለት ነው? የት ነው የሄደችው? ነው እኛ ማናውቅም የት እንደሄደች። ማንም ሰው እንዲያውቅ አልፈለገችም። ተረጋጋ፣ አንተ ተረጋጋና እኛ ነገሮችን እናስተካክላለን። እንዴት ነው የምረጋጋው? ቆይ እንዴት እንድረጋጋ ነው የምትፈልገው? ልጆችን ይዛ እኮ ሄደችው። እሷም ሄዳለች እኮ ነው። በጣም ተናዳለች እኮ በቃ በወንድሟ ምክንያት። ናይ ለምንድን ነው እሺ አውርታችሁ ማፈሉት? ቆይ ለምንድን ነው እሺ? ናይ ይሄን ልብሶችም የሉም፣ ምንም ነገር የለም። ምንም ነገር የለም። በቃ ቤቱ ባዶ ነው። እሺ የት ነው የሄደችው? ንገረኝ። እሱ እኮ ነው። እሺ ቤተሰብ ጋር ሄዳለች። እኔ እንጃ። ናይ ወንድሟን ሳትይዝ እንዴት ቤተሰብ ጋር ትሄዳለች? ወንድሟን አስፈትቻለሁ ብላለ። አስፈታሁት እኮ አስፈትቼው እኮ እየመጣሁ እኮ ነው። አሹ ናይ ቆይ ንገረኝ። ቆይ ይሁላ አስፈትቼው እኮ ንገረኝ። ናይ እስቲ ንገረኝ። ይሁላ ሰው የሚለፋው በዛሬ ቀን ማስፈታት አይቻልም፣ ግን ለኔ ብለው እኮ ነው የፈቱት። አሹ እኮ እሱን እኮ አውቃለሁ። አንተ ንገረኝ። ቆይ ናይ ይሁላ ሰው የሚለፋው እናንተ እንድትታረቁ አይደል? ናይ ለምን አትታረቁም? ቆይ እየለፋን እኮ ነው፣ የተሰቃዩ ነው እነዚህ። ናይ እንዴ በቃ ተሸነፍ። በቃ ሙሉ ለሙሉ ይቅርታ በላ። ይቅርታ ጠየቅኳት እኮ ምን አድርግ ነው የምትለኝ? ቆይ እኔ እሺ ምን ላድርግ? አሹ የሆነ ነገር በለ። እኔ በጣም ከፍቶኛል። ናይ እኛ የተሰቃየን ነው። ማርያም እንደዚህ እንዳይፈጠር በጣም ብዙ ነገር አድርገናል፣ በጣም ብዙ ለተናል። ግን ምን እናድርግ? ያው አሁን ደግሞ ቤቱን ለቃ ሄዳለች። ቤቱ ውብዬ ስለምንድን ነው ይቅርታ የማትቀበል? እኔ እስቲ ውብዬ ጋር አልተገናኘሁም። ባገኛት በደንብ ነው ማውራት። በቃ ናይ ሁሉም ሰው የተሰቃየ ነው በእናንተ ምክንያት። ምን እኛ ይሄ ነገር እንዳይፈጠር ነው እስቲ እንደዚህ ይሆን ያለው። ምን ማድረግ አለብኝ እኔ? ንገረኝ። ቆይ ምን ላድርግ? ናይ እናንተ እንድትታረቁ ምን ላድርግ? የምችለውን ሁሉንም ነገር አደርጋለሁ። ናይ ግን እንደዚህ የሆናችሁ እንዴት ነው? ናይ ንገረኝ። ዳጊና እንትን ነው መጋረጃ። ቆይ ለኔ አይነገርም። እናንተ እንዴት ታደርጋላችሁ? ለኔ እንዴት አይነገርም? ምን እናድርግ ነው? ለኔ እንዴት አትነግሩኝ? ምን እናድርግ? አሁን ቢያንስ መውጣቷን ታውቃላችሁ። ቢያንስ እንዴት አትነግሩኝ? አሁን ነው ሰምተን የመጣ እኛም ከሁሉ ከወጣ በኋላ ነው የደረሰው። ምንድነው የት ነው ያለችው? እሺ ያለችበት ነው ከእናንተ ጋር እቃው ነው ልጅ። እሺ የት ነው ያለችው? ናይ አሁን ላይ አይሆንም። ተረጋጋ መጀመሪያ። እሷ ትረጋጋ፣ ከዛም ታወራታለህ። ሁላችንም ባለንበት ታወራላችሁ። አሁን ላይ አይሆንም። ናይ በዚህ ሁኔታ እንድትናገራት ናይ በቃ ይበቃል። ተረጋጋ አንተ። አሁን ናይ ተረጋግተን ነገሮችን ማድረግ እንዳለብን፣ እንዴት አድርገን ሽማግሌ መውሰድ እንዳለብን ምናምን ነው ማሰብ ያለብን። ምንድነው ማድረግ የምንችለው ቢለው ነው ማሰብ ያለብን። የሚፈጠር አናውቅም ቤት እንደሄደች። ምን ማለት ነው? እኔ እንጃ። በቃ ሄዳለች። ደስ ይበል። አንተ ምን በሱ ምክንያት ይሁላ። ተረጋጋ። እንደፈራሁት አደራ ብያችሁ እንጂ የለችም። የት እንደሄደች አንተ በቃ
ተፈታሃል አይደለም አርፈህ ቁጭ ነው ማለት ያለው እና የት ሄዳሉ የተወሰዳችኋት በእናታችሁ ለምን አትነግሩኝም? ሰማ ኪራ ይሄው አንተ ምክንያት ነው ገባ እንዴ አይሆንም እዚህ ጋር ጥላ አንፈልግም በሁለታችሁ ምክንያት ነው ውብዬ ጥላ ሄደችው ሁለታችሁም ውጡልን በቃ ውጡልን ጭቅጭቅ የት ያለችው የት እንዳለች ንገረኝ በእናትህ ችግር የለም እኔ እወጣለሁ የት እንዳለች ብቻ ነገር እሷ ደህና ቦታ ናት አታስፈልጓትም በቃ ምን ማለት ነው በቃ አለቀ ነው አደራ ብዬ ምንም እናውቀው ነገር የለም አደራ ብዬ ገብቷል አርፋ መቀመጥ አልቻለችም ልጆቿን በስርዓት ደስ አለ አይደለ ማንተም ቤት ትዳሬን አጣው ደስ አለ ናይ ተረጋጋ ናይ አይሆንም ተረጋጋ ባንተ ምክንያት ነው ትዳሬ ናይ አይሆንም ባንተ ምክንያት ነው ትዳሬን ያጣው ናይ ተው በቃ እዚህ ጋር ክርክር ያስፈልጋል ተረጋጉ ናይ ተረጋጋ ባንተ ምክንያት ነው ትዳሬን ያጣው እኔ እያስጠነቀቅኩ ነው ያለሁት ከአሁን በኋላ እንደዚህ አይነት ነገር እንዳይፈጠር ከኔ ጋር ያለን ነገር ብታቆም ይሻላል ሄደህ ነገሮችን ብታስተካክል ይሻላል ወሬ ምን ትሄደው ናይ ክርቤት ተረጋጋ ናይ ነው በእናትህ ናው የት ነች በእናትህ ለምን አልነግሩኝም የት ነች ያለችበትን ለማንም በዚህ ሰዓት አንናገርም አናውቅም እኛም ገብቷል አይደለ የት እንዳለች እኛም አናውቅም አደራ ብያችሁ እጄ እንዴት እንደዚህ ታረጉኛላችሁ በእናትህ አደራ ለማለት አሁን በቃ ውጡ ከህይወቷ በቃ እናንተ ብጥብጥ ያሉት አንተ ከመጣ በኋላ ነው የውላ ነገር የተፈጠረው በአንተ ምክንያት ነው እስከን ባልኖር እዚህ ቤት እንደዚህ ይፈጠር የት ነው በእናትህ አደራ ይበላችሁ ማለት ነው እናንተ እንደዛ አንተ አደራ ትላለህ ምን ማለት ነው አደራ ትላለህ ለዚህ ትዳር መፍረስ ዋና ተጠያቂ እኮ አንተ ነህ እኮ ትዳሩን አላከበረልህ እዚህ ድረስ ይኸውልህ እዚህ ደረጃ ድረስ የት እንደገባች ራሱ ይገባል አይደል እኔና ውብዬ ተያይተን ማንን ሊያይ ሰዎች ነን ግን እንድትቆርጥ ያረከው አንተ ነህ የራስህ ስራ ነው የራስህ ስራ ነው ዋጋ እያስከፈለ ነው በጣም ባለጌ መሰሪ ሰው ነህ አንተ እኔ ምን ልበል ምን አይነት ስም ላውጣለህ ምን አይነት ስም ላውጣለህ አሁን አስፈትቻለሁ ብትማር ይሻላል አታይም እንዴ እኔ ድጋሚ እንዳትገባ ነግሬሃለሁ ገባ ነግራችሁ ነበር ድጋሚ እንዳትገባ ይሄ ቲቪትን ብትቀንስ ይሻላል ድጋሚ መግባት ምፈራ ይመስላል ድጋሚ እንዳትገባ ለሷ ስል ምንም ነገር ውስጥ ብገባ አይቆጨኝም እሺ ለሷ ስል ምንም አይነት ነገር ደስ አለ አይደል አሁን ሄደችልን ትዳሬ ተበተነ ደስ አለ አይደል ኧረ በእናታችሁ ደስ አለ አይደል መጀመሪያ አይኗን ሊያት በእናትህ አንተ አይኗን የምታየው ተረጋጋና ወደ ቤተሰብ ሂድ ኪርቤ ወደ ቤተሰብ ሂድ አሁን በቃ አንተ በውብዬ በኩል ያለውን ነገር እኛ ጦርነት ነው እንደምትፈልጉ አንተ ነህ እንጂ ጦርነት የምትፈልገው አሁን ሂዱ እኔ ከሷ ስራ ላይ ደም ከዚህ በኋላ የምታደርገው ነገር ሌላ ወንጀል ይከታል ተረጋጋ እህትህ ደስተኛ ናት ሂድ በቃ ወደ ሀገር ኪራ የት ነው ያለችው አይኗን ማየት ፈልጋለሁ ታያታለህ ግን ሂድ ወደ ሀገር አይኗን ማየት ፈልጋለሁ ወደ ሀገር ሂድ አንተ ከመጣ በኋላ ነው ይሄ ሁላ ነገር የተፈጠረው ይሄ ሁላ ነገር የሚፈጠረው ባንተ አትበለኝ ባንተ ምክንያት ማስለሆነ ነው ባንተ አትበለኝ ባንተ ምክንያት አሁን ድጋሚ እንዳትገባ ስነ ስርዓት ያዘ ድጋሚ እንዳትገባ ሰቤ አንተ መጣና እኛ ትዳራችን የተበላሸው ለምን ስነ ስርዓት ተው በቃ ከዚህ በኋላ ትዳሬ ፈርሷል ናይ ተው ትዳሬን ያጠፋው ያበላሸው አንተ ነህ ነው ምረፍ ተረጋጋ ታስረህማ አታድርም እንዴ አንተ እንዴ እያያረን የሚያደርገውን ነገር የታለ ምንም የለችም እኮ ብዬ ምን እሱ አላጠፋት እሱ ላይ የምትዘለው እሱ ነገር ያስጠቅቅ ይሄ እንዴት እንደዚህ ያረጋጋ አንተ በመጣበት ታይም ሁሌ ለምን ነው ጭቅጭቅ የሚኖረው ቆይ እንዴ ክብር የለህም ቢያንስ አንተ ምን አገባ ምንም ያገባ አረ ቆይ ሁሌ ለምን ነው ችግሬን አልፈታው ጭቅጭቅ ምንድነው ቆይ አንተ እረፍ ከስተት ተማር በቃ ነገሮች ሰላም እንዲፈጠሩ በቻልከው መሰረት አድርግ ያው ነገሮች ሰልችቶት እኮ ነው እንደዚህ እያደረገች ያለ እኔ ተናቃታለሁ አንደኛው ምክንያት አንተ ነህ እኮ እንዲሰለቻት ያደረካት ስቲል ማለት ስቲል ልንገር እህትህ ማለት ነው እንደዛ አርጋት ግን አሁንም አልጠላችም ስማ እንድትፈታ ያስደረገችውም እሷ ናት እንዴት ተጠላሽ ክብር ይኑር ስታወራ ለሷ ብዬ እኮ ነው እዚህ የመጣሁት አስለቅሳታል ባንተ ምክንያት ብዙ ጊዜ አልቅሳለች ባንተ ምክንያት በጣም አንተ ጋጦጥ ነህ መስመር ያለፍ ጋጦጥ ነህ አትሳደበኝ ናው አይሆንም አረ ሌላ ነገር እዚህ መቶ ቡራ
በህግ አምላክ ውጣልኝ። አንተ እኮ ከእስር ቤት ወጥተህ መረጋጋት ነበረብህ። ውጡልኝ በቃ ውጡልኝ። አንተ ለቀኝ በእናትህ ወደዛ ውጡ በቃ ድጋሚ እንዳትገባ እዛ እስር ቤት ድጋሚ እንዳትገባ። ድጋሚ መግባት አልፈራም። ከሚስቴ ለያይተኸኛል። ከህይወት ነው የምለየህ። አንተ ከሚስቴ ነው የለየኸኝ። እኔ ከህይወት ነው የምለየህ። ስነ ስርዓት ይኑራል። ራስህ ስርዓት ይኑር። አይሆንም እናንተ ትልቅ ሰዎች አይደላችሁም እንዴ? የሚያደርገው ነገር እያየህ አይደል? ስማ ትዳሩ አደጋ ውስጥ እየገባ ነው። ትዳሩ አደጋ ውስጥ እየገባ ነው። መጀመሪያ አንተን አሳዩ በእናትህ። እሺ ተረጋጋና ሂድና ተመልሰን ዛሬ አይሆንም። ለምንድን ነው ዛሬ የማይሆነው? ዛሬ ነው ማየት ፈልገው። ኪራ ተጠንቀቅ፣ እረፍ። ኪራ አንተ ዛሬ ከእስር የተፈታ ነው። ወጥ ተመልሰህ እንዳትገባ። ስማ ለሚያይ ለሚሰማም ሰው ላንተ ያንተ እስር ቤት መግባት አያሳስበኝም። እኔ በዚህ ሰዓት ቆይ ምን አይነት ሰው ነህ? ቆይ የኔ ያለችው በእናትህ ለምን አልነግረኝም? አንተ ቆይ ምን ወንድም ነህ? ቆይ እስቲ ነው ወንድም ወይ በቃ እኛ እንዴት ነው ማለት እንዴት? ቆይ ልጠይቅ። እንዴት ነበራችሁ አይደል? ስማ ወንድም አይደለ? ረጋ በል እንዴ! ረጋ ብለህ አውራን እስኪ። ምንድነው እንዲህ የምትጮህ? መጀመሪያ አሳዩኝ፣ እኔ እረጋጋለሁ። ችግር የለም በእናታችሁ አሳዩኝ። በፈጣሪ ይሄ ሰው ናይ ለማናችሁ ያለችበትን አንተ አውሬ አትበለው። ይበቃል፣ ይበቃል። እንዴ አትሳደቡ። ክብር ይኑር። እስካሁን ደስ ታግሻለሁ። አንተ ትዕግስቴን እንትን ያስደረከኝ ነገር ኪሩቤል ይሄ ሁላ የተፈጠረ ያለው ባንተ ምክንያት ደህና ነች። እሺ በእናትህ ደህና ነች። እንደሚፈታ ደህንነቷን ቢያንስ አረጋግጡልኝ። በቃ ይሄንን ነው የምፈልገው። የምታስብ ከሆነ ጸጥ ብለህ አይኗን ለምን እሺ ማየት አልችልም? እኔ በቃ ወንድም እኮ ነኝ። ደስተኛ ናት። አሁን ላይ አንድ ቆይ አዳምጠኝ ዳጊ። አሁን ላይ እነሱ ሁለቱ ችግር ላይ ናቸው። ገብቶሃል አይደለ? ሰላም ምን አርጓት ነው? በእናታችሁ ምን አርጋት ነው? ለምን አልነግረኝም? ምን አርጋት ነው? እሱን እንደዚህ አትበለ። ከዚህ በላይ ምን እንዲሆን ነው የምፈልገው? አንተ ቆይ ይኸው ቤቷን ጥላ ሄደች እኮ በእናትህ ነው። እንዴት እንደዚህ ትሉኛላችሁ? በራስህ ምክንያት ነው። በራስህ ምክንያት ነው። እሱ እኮ ቤቱ ጥሎ ከወጣ ቆይቷል። ማለት ነው። አንተ ይኸውልህ ስነ ስርዓት እሱ ቤቱን ለቆ ከቆየ ብዙ ጊዜ ሆኖታል። ገብቶሃል አይደለ? ስለዚህ የራሳቸውን ትዳር ይመልሱት ከቻሉ አንተ ከህይወታቸው ውጣ። እሷን አግኝቼ ማውራት እፈልጋለሁ። በእናትህ ስማ ኪራ፣ ደስተኛ እንድትሆን ትፈልጋለህ? እሷ ከእሱ ጋር ደስተኛ ናት። በቃ ሂድ በእናትህ። ምን አይነት መልኩ ነው ደስተኛ እንድትፈታ ያደረግነው እኛ ነን። አሁን የእሷ ደስታና የእሷ ሳይከስ እንድትፈታ ያደረግነው እኛ ነው። ገብቶሃል? መቀመቁስ አንተ ዛሬ አላየውም ትላታለህ። ወር 2 ወር ላታያት ትችላለህ። ምንም ነገር ውስጥ እገባለሁ። አልገባችሁም? እንዴት አይገባችሁም? የኔ ሀሳብ እንዴት አይገባችሁም? እህት ባይኖርን ነው እኛ በአንተ እህት መተን ወግነን የምንከራከረው። ታዲያ ለምንድን ነው የኔ ሀሳብ ምንም አይገባችሁ? የኛ ሀሳብ ለአንተ ምንም አይመስልህ? ምንድን ነው? ምን ቆይ አንተ አእምሮ የለህም? ሰው ስለአንተ ስለ ቤተሰብ ሲጨነቅ ትንሽ እንኳን አታፍርም? ስለ ቤተሰቤም አልተጨነቀም። ስለ ቤተሰቤ ቢጨነቅ ያደርግ ነበር፣ ያስተካክል ነበር ትዳሩ። በቃ ኪሩቤል ከቻልክ በእናትህ ተረጋጋ። እስር ቤት ነው አይደል የምትመጣው? ሂድ ወደ ቤት ተረጋጋ። ስንጠራ ትመጣለህ። በቃ ነገሮች ይብረዱ። እውነታችሁ ነው። መሄድ ነው ያለህ አማራጭ፣ መሄድ ነው። እውነትህን ነው። ድጋሚ እዛ ማረሚያ ቤት ውስጥ ላልመግባት ከፈለግ እኔ ብሄድ እሱ እንደዚህ በስነ ስርዓት ትዳሩን የሚመራ ሰው ይመስላል። ስለአንተ እያሰብኩ እህቴን እፈልጋታለሁ። ማስራት ታስፈልገኛለች። ቆይ መጣላት ትፈልጋላችሁ? አንተ መጣላት ከፈልጋችሁ ውጭ ውጡ። በቃ እኛ እቃውን እናስፈልጋለን። እህቴን አሳየኝ። እኔ ከዛ በኋላ ያለውን ነገር አስብበታለሁ። ችግር የለም ከአንተ ጋር አወራለሁ በኋላ። ስማ ተረጋጋ። በአንተ አለመረጋጋት ምክንያት ችግር እየተፈጠረ ነው። እንዴት የኔ ነገር እንዴት አትረዳም? ምንም ማድረግ አንችልም። ምንም ይሁላ ጦስ የመጣው በአንተ ምክንያት ነው። ከዚህ በፊት አሳይቼ ነው ወስጄ ነው ችግር የፈጠርከው። ችግር የለም በእኔ ምክንያት ይሁን። እሺ ችግር እሷ ማየት ፈልጋለሁ። እሷ ደህና ናት። በቃ ነገር ነው አይደለም። አንተን እሱንም አናሳየው። ገብቶሃል አይደል? ስለሷ እሱማ ማየት የለበትም። ስላንተ ማገባ አይገባውም። በገዛ ሚስቴ በገዛ ቤቴ ስነ ስርዓትን ያዘልኝ። በእናትህ አሁን ከአንተ ጋር ልከራከር አልመጣሁም። አንተ ሰው ተረጋጋ። ይሄ ሰው ምን ሆኗል? በእናታችሁ ለምንድን ማትረጋጋው? ለምንድን ማታስበው? ኧረ በእናታችሁ የት ነው ያለችው? በእናትህ በቃ እሷ ደህና ቦታ ናት ያለችው። ሂዱ በቃ እናንተ ምንም እዚህ ቤት በቃ መምጣት አያስፈልጋችሁ። ከዚህ በኋላ በሽታ ላይ ነው ብትላት ብታገኛት ገብቷል አይደል? ሌላ ቁስል ነው ብትጨምርባት አንተ
አደራ ሰጥቼ በእናትህ አደራዬን ነው እኮ የበላኸው። 2 ቀን 3 ቀን ባልኖር እዚህ እንዴት እንደዚህ ታደርጋለህ? ይኸውልህ አንተ አለመኖር ሰላም ነው ያገኘችው። ኪራ ወደ እንድታስብ ራስህ ሰላም ኪራ አንድ ነገር ልንገርህ፣ እህትን ትፈልጋታለህ አይደለ? አሁን አይሆንም፣ ሂዱ። እቃውን እኛ ልናወጣ ነው፣ ሂዱ በቃ። ማን ነው አንተ የምታዘኝልኝ? እሺ እህቴን ያለችበት ማገዝ ትፈልጋለህ? አንተ ቲቪትን ቀንስ፣ ድጋሚ እስር ቤት ትገባለህ። በእናትህ በዚህ ነው ድጋሚ ያስገባለህ። በእናትህ ድጋሚ እንዳትገባ። ናይ አይሆንም አይሆንም አንተ ዝም በል በቃ። ሂድና ድጋሚ እንዳትገባት። እንዴት ዝም አላችሁ? ፈናታችሁ ስትወጣ እስቲ ዝም በል ዝም በል አንተ። ለምንድን ነው የማትረጋጋው? አንተ ምክንያት ነው የሆነ ነገር ይፈጠራል። ሂድ በቃ ናይ ሂድ። በአንተ በራስህ ምክንያት ነው። በአንተ ምክንያት ነው አትበል። ምክንያቱም ማታውቃለህ። በማን ምክንያት አንተ አይደል ማላችን የገባኸው? ማላችን የገባኸው እኮ አንተ ነህ። ማላችን የገባኸው እኮ አንተ ነህ። ታወራለህ እንዴ? ናይ በቃ ውጣ። ናይ ና እንሂድ። ናይ ሂድ። በአንተ ምክንያት አስረኛል እንዴ? ናይ አይሆንም። ናይ በአንተ ምክንያት ትለኛለህ እንዴ? ናይ ተው፣ ተረጋጋ። ስነ ስርዓት አይኖርም። ተረጋጋ። ለምን ስነ ስርዓት አይኖርም? ይሄ ብቻ የሆነ አበባ በአንተ ምክንያት ትለኛለህ። ናም በቃ ሂድ አንተ። እሺ በልና ሂድ። ድጋሚ ትገባታለህ። ክርቤ እሺ በልና ሂድ አንተ። እሺ በልና ሂድ በቃ። ነው እንዴት አደራ ሰጥቼው እንዴት አደራ ሰጥቼ እህቴን በእናትህ እስቲ ዝም በል አንተ። ምንም ነገር እንዳት አንተ የማውራት መብት የለም። የማውራት መብት የለም። ወንድም እንደዚህ አያረግም። ወንድ በቃ ኪራ በጣም ነው አዘንኩበት። ወንድም እንደዚህ አያረግም። በቃ ወንድም እንደዚህ ደስተኛ ብትሆኝ ነው የሚሻለው። እስካሁን ድረስ ለእህትህ ብዬ ነው የተውኩት። ለውብዬ ስል ያለችበትና ነገሮች ሲረጋጉን በቃ ከቻልን እነግራለን። እንዲህ እየሆናችሁ ግን ለማናችሁም ያለችበትን አልነግርም። ይቅርታ አድርጉልን። መጀመሪያ ተረጋጉ። ተረጋግተህ እኔ እጠራሃለሁ። ሂድ ትመጣለህ። ከዛ ሂድና ሂድ በቃ ሂድና ሂድ። እኔ 3 ቀን እዚህ ባልኖር እንዴት ይሁላ ነገር ይፈጠራል? ምን ተፈጠረ? በቃ ምን ተፈጠረ? እንዴት እንዳለሽ በና አልነግሩኝም። ኪራ በዚህ ሁኔታ ላይ ሆና አንተ እህቴ ያለችበትን ማወቅ ትፈልጋለህ? ማወቅ ትፈልጋለህ አይደለ? ሌላ ጊዜ አትናገሩም አይደለ? መጀመሪያ ተረጋጋ። ወደ ራስህ ተመለስ። እሺ እኔ ይኸውልህ በምን መንገድ እንደማገኛት አውቃለሁ። ሁላችሁንም እመጣላችኋለሁ። የት በ3 ቀን እኔ ባልኖር ምን እንዳደረጋችሁ አውቃለሁ። የማረገውን ነገር አድርጌ መጥቻ አሳያለሁ። አንተ ቲቪትን ቀንስ። አጋት ነው መስራት ይመስል በቃ እሺ ውጣልኝ። ሂድ በቃ ውጣ። እሺ ምን አይነት ነገር ናይ? አንተም ተረጋጋ በቃ። ሁሌ በመጣው የት ነው? በእናትህ ሂድ በቃ። አንተም ናይ ናኦሚ ወይም ናኦሚ ይዘው ሂድ በቃ። ካልሆነ ሂድ በቃ ናኦሚ ጋር እንዴ ሂድ በቃ። ናኦሚ ያዘው ይዘው እንሂድ በቃ። ሂድ በቃ። ለምንድን ነው እንደዚህ የሚሆኑት? ቆይ